ጅቡኛላችሁ ማለት ነው። እሺ የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ። የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ። ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪ እናያችሁ። ሙሽራው ሙሽራዬ ሚዜዎቹ አንዳንዶቹ የኔ ህይወት እንዲበላሽ ብዙ ሲደክሙ እናንተ ደግሞ የኔ ህይወት እንዲቀና ወይም እንዲስተካከል ብዙ ነገር አድርጋችኋል፣ ለፍታችኋልና እኔ ነኝ እናንተን ቴንኪው ማለት አይለብኝ። የደስታሽ ተካፋይ ነን ስላላችሁኝ በጣም ነው የማመሰግነው። እውነተኛ ወንድም፣ እውነተኛ ጓደኛ፣ እውነተኛ ወዳጅ ማለት ይሄ ነው። በቃ ማለት በደስታም ጊዜ በሀዘንም ጊዜ በመከራም ጊዜ ከጎናችሁ የማይጠፋ ሰው ማለት እንደዚህ አይነት ሰው ነው። እናንተን የመሳሰሉ ወንድሞች ስለሰጠኝ ፈጣሪን አመሰግናለሁ። በጣም ነው የማመሰግናችሁ። አይገባም የኔ ቅመም እኔን እያስኮረመች ምን አልቻልኩም ነው ቤተሰብዬ በጣም ደስ የሚል ነገር ነው። ዛሬ እንግዲህ ፈረንጁ የኔ ወንቁ ቤተሰቦች ማለት ነው። እኔ እኮ ፈረንጁ ያለበት ነገር ሁሉ እንዴት ደስ እንደሚለኝ ሁሌ ስትስቂ፣ ሁሌ ፈገግታሽ ነው፣ ሁሌ ፈገግታሽ ነው እኛ ደስ የሚለን። ሩታ እንግዲህ ሄደው ሰርፕራይዝ አድርገዋታል ማለት ነው እነ ፈረንጁዬ በጣም እናመሰግናለን። እንደዚህ ስትደሰት እንደዚህ ፏፈሽ ስትል ነው እኛ ደስ የሚለን። የሚያምርባትም ይሄን ነው እላችኋለሁ ውድ እንቁ ቤተሰቦቼና ዛሬ እንግዲህ ሁሉም ቦታ ነው ያሉት ማለት ነው። በሁለት ቦታ ነው በሶስት ቦታ ነው የመጣችው ሩታዬ የኔ ቆንጆ እና በጣም ደስ ብሎናል። ይሄ ሳቅ የመቼ ነበረ? እውነተኛ ሳቁ ይሄው እንደቀጠለ ነው እና ፈረንጁዬ ደግሞ ዛሬ በተለየ ሁኔታ ነው የመጣው። በጣም ደስ ይላል። ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ግን ቆይ ነው የምለው ቤተሰቦቼ አንድ ጥያቄ ብቻ ልጠይቃችሁ በአላህ ለምንድነው ግን ቪዲዮዎቼ እስከ መጨረሻው ማታዩት? ለምንድነው እስከ መጨረሻ አይታችሁ ሁላችሁም ላይክ ማታደርጉልኝ? አይከፈልበት። አረ ባካችሁ ላይክ አድርጉልኝ እንዴ! እና ዛሬ በጣም ደስ በሚል ሁኔታ ነው። ፈገግታሽማ ፈገግታ ነው። በቃ በጣም ነው ደስ በሚል ፈገግታ ነው የመጡት ማለት ነው። እንደዚህ ስትስቅ እንደዚህ ስትሆን አያምርባትም? የምር ቤተሰብ በጣም እኮ ነው የሚያምሩት። ወይኔ እንዴት አባታቸው እንደሚያምሩ ወይኔ! አረ የዛሬማ የተለየ ነው ቤተሰብዬ። እንዴ ሩታ አልተቻለችም፣ በሳቋ ልትሞት ነው እንዴ! የድሮ ቤቷ ማለት ነው። የድሮ ቤቷ ስላችሁ እንግዲህ የወለደችበት ቤት ማለት ነው የመጣችው። አብርሃም የተባረረበት የነበረ ቤት ማለት ነው። እና ደስ ይላል። ፈረንጁ በጣም እናመሰግናለን። የወንድም መከታ ማለት ነው። መከታ የምር ሁለቱንም ማለት ነው። በጣም ደስ በሚል ሁኔታ ነው እንግዲህ አበባ ይዞላት መጥተው። አበባው ግን እኔ ያገባኝም አብርሽ ጋር ለነገሩ አብርሽም የአብርሽ መከታ ናቸው ሁለታቸው አይደለ? የሩታ ወንድሞች የአብርሽ ወንድሞች ናቸው ሁላቸውንም፣ ሁለታችሁም ማለት ነው። እና በጣም ደስ ይላል። ሩታዬ እንደዚህ ስትስቂ እንደዚህ ስትሆኝልን ነው እኛ ደስ የሚለን። እንኳን መጣሽልም የኔ ውድ የኔ እንቁ እህታችን ማለት ነውና ይለያል። ደስታሽማ ደስታዬ ነው ያቃተኝ መለየቱን እንደተባለው ሙዚቃ እንደዚህ ፏፈሽ ብላ መጣልናለች ማለት ነው። እኔ ደስ ብሎኛል። ባይዘው ቅድም ነበር ያየሁት ልፖስተው ብዬ ከዛ ስራ ላይ ነበርኩኝ ለዛ ተውኩት። እንግዲህ በጣም ደስ ይላል። አበባ ተሰጥቷታል ማለት ነው። አበባ የሚሰጠው ይሄን አብርሃም ካየ እኔ ያገባኝም ወደ ገደለው እንዳያስገባችሁ እኔ ያገባኝም ይሄ ነገር አላዋጣኝ ፍንድቅድቅ ያለች መጣልናለች የኔ ልዕልት ማለት ነውና በጣም ደስ ብሎናል። እኛ እንደዚህ ስታስደስቱልን እኮ ሩታዬ እንደዚህ ከጎኗ ስትሆን ሁሉ ደስ ይለናል። እንግዲህ ሩታ ከጎኗ ሰው የለም እንዳለ ምቀኞች ናቸው እንዳለ አስመሳዮች ናቸው ያመትሉ። ይሄው ሩታ መጣላችኋለች። ሩታ መጣላችኋለች። እንግዲህ ይሄው እዩ ሰው አላት። እንግዲህ እዩ ሰው እንግዲህ እንደዚህ አይነት መከታ አበባ ይዞ የሚመጣ እስኪ የዛች ማን ነው የመጣላት? ማን ነው አበባ የሰጣት? ሁሌ ጉንጭ ይሰማል እንጂ ማለት ነው ስትቀበል ራሱ ባክብሮት
ሰውን ስታገኝ በአክብሮት፣ ሰውን ስትጠይቅ በክብር ቤተሰቦቼ ትክራልደው። ግን ሩታን የሚተካ ሰው አለ ይሁን? እንደ ሩታ ታጋሽ፣ እንደ ሩታ ጀግና፣ እንደ ሩታ ጎበዝ ሴት አለ ይሁን? በሁሉም ነገሯ ጀግና እናት ሆናለች በልጅነቷ ብቻ በብዙ ነገር ማለት ነው። አብርሃም እኮ አፍሷል ማለት ነው ቤተሰብዬ። አብርሃም አፈሰ፣ የምር አፍሷል፣ በጣም አፈሰ ማለት ነው። እና ቤተሰብዬ እንደ አብርሃም ሩታን የምታክል ሴት አግኝቶ ከዛች ልጅ ጋር ራሱ መንዘላዘን አልነበረበትም። ቼክ ራሱ ማድረግ አልነበረበትም። ስልኩ ላይ የአንድ ሴት ስልክ መኖር አልነበረበትም። እና ሲሙን ቀይሬበታለሁኝ እኔ ሲሚን ስለቀየረችው ስለዚህ መደወል አልችልም ብሏታል ማለት ነው። ቅድም አናዶኝ ነበረ ቤተሰብዬ ሰምቼው ሲሙን ቀይራዋለች። ስለዚህ በዛኛው ሲሜ ነበረ ቀይራዋለች ሲሜን አላት ማለት ነው። በጣም ያሳዝናል። ኮንፊደንስ ኖሮክ መናገር ነበረብህ እንጂ በሷ ማሳበብ አልነበረብክም። አልደውልልሽም ካሁን በኋላ ከህይወቴ ውጪ ማለት ነበረብክ። እቺን የመሰለች ልዕልት ዛሬ ደግሞ ተለይታ ነው የመጣችው ማለት ነው። ፏፈሽ ብላ ዘና ብላ በቃ የሆነ ዝንጥ ብላ ነበረ የመጣች የነበረው ማለት ነው ቤተሰብዬና እቺን የመሰለች ልጅ በሌላ ሴት ተክቶ ውሽሚት አምጥቶ በላዩ ላይ ደርቦ እቺን የመሰለች ልዕልት ሩታን የመሰለች ልጅ ኢላዩ ላይ ደርቦ በጣም የሚያሳዝን ነገር ነውና ያቺን አባራት። አሁንም ቢሆን ከልብህ የሴት ልጅን አትጉዳ ሲጀመር ማለት ነው። አንተን እሷን ማንባረር አለብክ። እሷ አውቆም ሳታቅም ሊሆን ይችላል፣ በርግጥ ሆን ብላም ሊሆን ይችላል። ግን በዚህ ልክ ራሷን አንተ ተስፋ መስጠት ምናምን ነገር መሆን የለበትም። ሩታን እንደምትወዳት በግልጽ ተናግረክ ሩታን እንደምታፈቅራት በግልጽ ነግረሃት ከዛ በኋላ ነው መሆን ያለበት ያንተና የሷ ነገር ማለት ነው። እንዲያበቃ መናገር ነው ያለብክ እና በዚህ ልክ እንደዚህ ማስመሰሉ ከባድ ነው የሚሆነው ብክ። ስለዚህ ተዳርህን እንድትመራና ሩታን ባንተ እርግጠኛ እንድትሆን ነው ማረግ ያለብህ። ለራስ ብለክ ታመን ይባላልና ለራስ ብለክ ታማኝ ሆን። ስለዚህ ታማኝ መሆን መልካም ነውና የራስ ብለክ ታማኝ ሆን አሁንም ቢሆን። ስለዚህ ሩታን እኛ እንወዳታለን እናከብራታለን። አንተም እንወዳሃለን እናከብርሃለን። ስለዚህ እንደዚህ ስትስቅ እንደዚህ ፈገግ ስትል በጣም ደስ ይላል። ግን የበለጠ ይሄንን አበባ አንተ ብትሰጣት የበለጠ ደስ ይለን ነበረ። ግን ያው አንተ አልሰጣትም። ቀጣይ ደግሞ አንተ ትሰጣታለህ ማለት ነው። እና ውድ ቤተሰቦቼ የሩታን ፈገግታ የሩታ ውድ ቤተሰቦች የምትወዱ እስኪ ሩታን አብርሽን የምትወዱ ላይክ ሼር ሰብስክራይብ ያደረጋችሁ ቪዲዮችን እስከ መጨረሻ አይታችሁ ሀሳብ አስተያየታችሁ ስጡኝ። እኔ በጣም ነው የምወዳችሁ፣ በጣም አከብራችኋለሁኝ። የምታበረታቱኝ ደግሞ ከልብ አመሰግናለሁ።